ባለስልጣን መስሪያ ቤቱ በአንድ ቀን ብቻ በአዲስ አበባ ከ5.9 ሚሊዮን ብር በላይ በቅጣት መሰብሰቡንም ገልጿል። ይህ ህግ ማስከበር ወይስ የዘረፋ መስመር የሚለውንም በሰፊው እናየዋለን። አብራችሁን ቆዩ። በቅርቡ ከሚሰሩ የኮሪደር ስራዎች መካከል አንዱ የወንዝ ዳር ልማት ነው። ታዲያ እየለሙ ያሉ የወንዝ ዳር ልማቶችን ባሉበት ከነውበታቸው ለማስቀጠል በህብረተሰቡ ላይ የግንዛቤ ፈጠራ ስራ ከመስራት ይልቅ ከ100 ሺህ ብር እስከ 1 ሚሊዮን ብር የሚደርስ የቅጣት እርከን አውጥቶ ባለስልጣን መስሪያ ቤቱ እየሰራ ነው። የአካባቢ ጥበቃ ባለስልጣን መስሪያ ቤት ጽዱና ውብ የሆኑ ከተሞችን ለመፍጠር አበክሬ እየሰራው ነው ያለ ሲሆን በቀጣይ ከፕላስቲክ አጠቃቀም ጋር በተያያዘ አዲስ አዋጅም እያዘጋጀ መሆኑን ከሳምንታት በፊት መግለጹ የሚታወስ ነው። በተጨማሪ በተለይ በመዲናዋ ቀድሞ የሚፈጸም መሆኑ እየተነገረለት ያለው ደግሞ የፕላስቲክ አጠቃቀም ጋር ተያይዞ የሚወጣው አዋጅ ነው። ከፕላስቲክ አጠቃቀም ጋር በተያያዘ ፔስታሎችን በወረቀት ዘንቢል እንዲተኩም ስራ እየሰራ መሆኑን ባለስልጣን መስሪያ ቤቱም ገልጿል። ታዲያ የአካባቢ ጥበቃ ባለስልጣን ከወንዝ ዳር ልማት ጋር በተያያዘ አዲስ የወጣውን ህግ ከማስፈጸም አኳያ በአንድ ቀን ብቻ መጋቢት 10 ከ5.9 ሚሊዮን ብር በላይ መሰብሰቡም መነጋገሪያ አድርጎታል። ባለስልጣን መስሪያ ቤቱ ይህንን ብር የሰበሰበው በአዲስ አበባ በ6 ክፍለ ከተሞች ነው። መንግስት ከቅርብ ጊዜ ወዲህ በርካታ ህጎችን ያወጣ ሲሆን የሚወጡ ህጎች ደግሞ አብዛኛውን ከገቢ ጋር የተያያዙ መሆናቸው በህብረተሰቡ ላይ በማወቅም ይሁን ባለማወቅ የሚሰሩ ስህተቶች ለመንግስት የገቢ ማሰባሰቢያና የህግ ማስከበሪያ መንገድ ቢሆንም በዜጎች በኩል ግን አሉታዊ ተጽዕኖም እያሳደረ ነው። ታዲያ በትላንትናው ዕለት ከ5.9 ሚሊዮን ብር በላይ በመዲናዋ የሰበሰበው የአካባቢ ጥበቃ ባለስልጣን ለመንግስት ገቢ ማድረጉን የገለጸ ሲሆን ይህንን የቅጣት ብር የሰበሰበው 2 ሚሊዮን ብሩን በአዲስ ክፍለ ከተማ፣ 690 ሺህ ብሩን በኮልፌ ክፍለ ከተማ፣ 1.2 ሚሊዮን ብሩን በየካና በላፍቶ ክፍለ ከተሞች፣ ቀሪውን 400 ሺህ ደግሞ በልደታ ክፍለ ከተማ ሲሆን ጠቅላላ በ17 ድርጅቶችና በ8 ግለሰቦች ላይ የተፈጸመ ህግ ማስከበር የመሰለ የመንግስት ገቢ ማሰባሰቢያ ሌላ የዘረፋ መንገዱም ነው እየተባለም ይገኛል። ጠቅላይ ሚኒስተሩ የዛሬው የፓርላማ ውሏቸው ባልተጠበቀ መልኩ ምላሽ ሰጠውበታል። በብዙሃኑ በኩል ከትግራይና ከኤርትራ ጋር በተያያዘ ሰፋ ያለ ማብራሪያም ይሰጣሉ። በዚህም መካከል ለፓርላማው ማብራሪያ በሚሰጡበት ወቅትም ከሰሞነኛ ጉዳዮች መካከል የሚጠበቀው የሁለቱ ጉዳይ ሲሆን ከነዚህ ጉዳይ ጋር በተያያዘም እንደተለመደው ህግ እናስከብራለን፣ ጎረቤቶቻችን ኮሪደር አይሰሩም እንጂ የሚለውን ንግግራቸው ቢጠበቅም የዛሬው ንግግራቸው ግን ከዛ ለየት ያለ ሆኖ አግኝተነዋል። ጠቅላዩ በዛሬው ንግግራቸው ጊዜያዊ አስተዳደሩ የአገልግሎት ጊዜው ማብቃቱን አረጋግጠዋል። ለትግራይ ሰላም ጀነራል ታደሰ ወረደ፣ ጀነራል ጻድቃን፣ አቶ ጌታቸው ረዳንም ምስጋና ችረዋቸዋል። በፕሪቶሪያው ስምምነት መሰረት እስከ ቀጣይ የምርጫ ዘመን ጊዜያዊ አስተዳደሩ እንዲቀጥልም የህግ ማሻሻያም ያስፈልጋል። እሱንም እየተማከርንበት ነው። ፕሮፖዛል የተደረጉ ሰዎችም አሉ ብለዋል። በጊዜያዊ መስተዳድሩ አንጻራዊ የሆነ የሰው ለውጥም ይኖራል ያሉ ሲሆን ከዚህ በፊት በነበራቸው ንግግር ወደብ እንፈልጋለን ቢሉም ወደቡን ግን ከሶማሊያም ከጅቡቲም ከኤርትራም በሰጥቶ መቀበል መርህ ይሆናል ያሉ ቢሆንም በዛሬው ንግግራቸው ግን የሚፈለገው ወደብ ቀይ ባህር ብቻ እንደሆነም አረጋግጠዋል። ጠቅላዩ ለወደብ ብለን ኤርትራን የመውረር ፍላጎት የለንም፣ ከቀይ ባህር 30 ኪሎ ሜትር ርቀት ላይ ተቀምጠን ግን 130 ሚሊዮን ህዝብ ሆነን ታስረን አንሞትም ያሉ ሲሆን በዓለም አቀፍ ህግ መሰረት ያደራድሩን በሰጥቶ መቀበል መርህ እኛም እንጠቀም እነሱም ይጠቀሙም ብለዋል። ከመንግስታቸው ጋር በተያያዘ በምንም መመዘኛ
ብልጽግና ከኢህአዴግ ጋር አይወዳደርም፣ እኛ ለተፎካካሪዎች እንኳን ስልጣን ሰጥተናልም ብለዋል። ታዲያ ጠቅላዩ ብዙ ከተናገሯቸው እኒህን ያነሳንላችሁ ሲሆን ጠቅላይ ሚኒስተሩ በዛሬው የፓርላማ ውሏቸው መንግስታቸው ልማታዊና ዲሞክራሲ ነው ያሉ ሲሆን የእሳቸው መንግስት ከመጣ ወዲህ በዚህ 7 ዓመታት ከኢንጂነር ስመኘው እስከ ድምፃዊ አጫሉ ከጀነራል ሰዓረ መኮንን እስከ ዶክተር አምባቸው የንጹሃን ደም የፈሰሰ ሲሆን በእርሶ የስልጣን ዘመን ሲፈስ ከሰሜኑ ጦርነት አሁን እስካለው የአማራ ክልሉ ጦርነት በሚሊዮን የሚቆጠሩ ዜጎችና የሀገሪቱ በቢሊዮን ዶላር የሚቆጠሩ ሀብቶች ሲወድሙ ይህ ሁሉ የሆነው በእርሶ የስልጣን ዘመን መሆኑን ግን የዘነጉ ይመስላልም ልንላቸው ወደድን። ሌላው ከዘይት እስከ ነዳጅና ማዳበሪያ በቢሊዮን ድጎማ አድርጌያለሁ ቢልም መንግስታቸው ትላንት 300 ብር የነበረው ዘይት ዛሬ 1700 ብር መግባቱን ግን እየሰሙ አይመስልም። ለማዳበሪያም ለአንድ ኩንታል ከ3000 ብር በላይ ድጎማ አደርጋለሁ እያሉ ሲሆን አምና ከነበረው 3000 ብር ዘንድሮ 8000 ብር መግባቱንም የሰሙም አይመስልም። ጠቅላዩ የራሳችን የሆነ የማዳበሪያ ማምረቻ የራሳችን የሆነ የነዳጅ ማምረቻ ከሌለን ችግሩ በዚሁ ይቀጥላል ያሉ ሲሆን እሳቸው በ2 ዓመት ጀምረው የድሮንና የጥይት ማምረቻ ሲጨርሱ ማዳበሪያ በሀገር ውስጥ ለማምረት መሰረተ ድንጋይ ጥለው መርሳታቸውን ግን ሊነግሩንም አልፈለጉም። ምን ይህ ብቻ በአፋር ነዳጅ ማውጣት ጀምረናል እንኳን ደስ አላችሁ ብለው ያበሰሩትን ህዝብ ነዳጅ ላይ 28 ብር እየደጎምነ ነው ብለው ከመናገር የዘለለ ስራው እንዴት እንዳቆመና እንዳልቀጠለ ግን በዛሬው ውሏቸው ማብራሪያ መስጠትም አልፈለጉም። ሌላው ጠቅላዩ አሁንም ለህዝቡ ስንል ያሸነፍነውን ጦርነት መቀሌ ልንደርስ ስንል ተደራድረናል ቢሉም ዛሬ ላይም ግን ስለ ህወሓት ደፍረው መናገር አልፈለጉም። በመጨረሻም ስለ አማራ ክልሉ የጅብ ቆዳ ጦርነት ሲያነሱ ጽንፈኛ የሚሉት ኃይል ለህዝቡ እንደማይጠቅም አብራርተው የእሳቸው መንግስት ግን ሉዓላዊነቱን ሊያስከብር የሚችል ኃይል እንዳለው ቢናገሩም በቅርቡ ጥይትና ድሮን ማምረታቸውን ቢገልጹም ለምን የክልሉ ጦርነት 2 ዓመትን ጨርሶ 3ኛ ዓመትን መቁጠር ጀመረ? ይህንን ያክል አቅም ካለዎት የሚለውን ግን ማብራራት አልፈለጉም፣ አሊያም ጠያቂ አላገኙም። ይህ ኢትዮ ማለዳ ነው።